እንግዲህ የአበበ መዘዝ ማለት ነው። ዛሬ እነ ልዑል ላይ ትልቅ አደጋ ነበረ የተጋረጠው። እንግዲህ የአበበ ተላላኪዎች ማለት ነው እነ ልዑል ላይ የከፋ እርምጃ ሊወስዱ ነበረ። ግን በስተ መጨረሻም እንግዲህ በማይጠበቀው መንገድ ማለት ነው ሚኪ ባልጠበቀው በኩል ሚኪ ደርሶበት ማለት ነው ከመሳሪያውን ከእጁ አስጥሎታል ማለት ነው። በጣም 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 የሚያስደነግጥ ነበር የዛሬውንም ቪዲዮቸው ማለት ነው። በጣም በጣም ነበረ የሚያስደነግጠው። በጣም በጣም ደንግጠን ነበረ። ግን አልሐምዱሊላ በስተ መጨረሻ ሚኪ ጀግናው እንግዲህ ደርሶ አስጥሎታል ማለት ነው። ውድ ቤተሰቦቼ በጣም በጣም የሚያስደነግጥ ነው። በጣም ያው ባልታሰበ መንገድ ነው የመጣ ነው ማለት ነው። ልጁ ባልጠበቁት መንገድ እንግዲህ ተልእኮ አጥፍቶ ለማጥፋት ነው የተላከ ማለት ነው። ውድ ቤተሰቦቼ አሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዚህ ቻናል ተከታታይ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ ጋር ሁሉም ሰላም፣ ሁሉም መልካም ነው። በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ተተረፍ ይበል እያልኩኝ ወደዚህ እንግዲህ የመጣሁበት ጉዳይ ስገባ በጣም 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 ነበረ የሚያስደነግጠው ዛሬ የነ ልዑል ቪዲዮ ማለት ነው። እንግዲህ አልሐምዱሊላህ እነ ልዑል ምንም አደጋ ሳይደርስባቸው በመትረፋቸው አልሐምዱሊላህ በጣም በጣም ደስ የሚል ነገር ነውና ሁልጊዜ ያው ወንጀለኞች ብዙ ነገሮችን ይዘው ነው የሚገኙት። መሳሪያ ይዘው ይገኛሉ። የተለያዩ ነገሮችን ይዘው ነው እንትን የሚሉት። እንግዲህ ዛሬ እንደ አጋጣሚ ያው ቤቱን ሁሉም ነገር ፈትሸው ነበረ። ግን ያው እንግዲህ ባልታሰበ በኩል እንግዲህ በሌላ በር በኩል አድርጎ እንግዲህ ወንጀለኛው መሳሪያ ይዞ እንግዲህ ልዑልንም ባልደረቦቹንም እንግዲህ የክሩ አባሉንም አላህ ነው ያወጣቸው። አንድን ሰው ላይ ቢተኩስ በቃ እኔ ልዑል ነበር እንግዲህ ያው ከፊት ለፊት ሲጋፈጥም የነበረው ልዑል ነበረ። እንግዲህ ልጁም አላህ ያው መቼም ጠባቂያቸው አላህ ነውና ያው ይሄ ድርጊት እንዳይፈጸም ሆኗል እንጂ ዛሬ በቃ ትልቅ አደጋ ይደርስ ነበረ ማለት ነውና እንግዲህ ይሄ አበበ የሚባል ወንጀለኛ በጣም 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 በሚያስገርም ሁኔታ እንግዲህ የእሱ ተላላኪዎች ናቸው ማለት ነው። እንግዲህ የእሱን ጠባቂዎች ናቸው ማለት ነው። ይሄንን እንግዲህ ተልእኮ እንግዲህ እነ ልዑልን ለማጥፋት እነ ልዑልን ለመግደል ነበረ ያው ተናግሯል ማለት ነው። ያው እንግዲህ ጌታ ፈጣሪቸው ጠባቂ ስለሆነ ነው ማለት ነው እንጂ ዛሬ ያ ልጅ ያው ቢተኩስ ኖሮ ወይ ልዑል ወይ ሚኪ ወይ ከክብሩ አባላቸው አንዳቸው ዛሬ በህይወት ላይ ይገኙ ይችሉ ነበር። ግን ያው የፈጣሪ ተአምር ነው ማለት ነው እና ባልታሰበ እንግዲህ ባላሰቡት ሚኪ እንደ እንትን ደርሶ ያንን ባያስጥለው የሚኖረው የሚፈጠረው ነገር በጣም 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 ከባድ ነበር። በጣም የሚዘገንን ሁኔታ በቃ ተስፋ በቃ ሁሉም ነገር የሚጨልምበት በጣም የሚያሳዝን ድርጊት ነበረ የሚከሰተው። ገና አልሐምዱሊላህ በጣም ሚኪ ጀግናው በቃ እንጃ ቃል የለኝም እዛ እንትኑ ጋር ደርሶ እንትን ሲያደርገው ማለት ነው ያንን ነገር ሲያስጥለው እውነት በጣም 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 ማመሰግነው ሚኪ እንጂ እኔ ልዑል አላህ አትርፎታል ማለት ነው። አላህ አትርፎታል። ያው የተሰጠውም እንግዲህ ሚሽን ለማጥፋት ነው፣ እነሱን ለማጥፋት ነው ብሏል ማለት ነው ተናግሯል ልጁ። በጣም በሚገርም ሁኔታ እንግዲህ አበበ አንዴ የገጠር አንዴ የከተማ እንግዲህ አበበ ማለት ነው አንዴ የገጠር ሰው ሆኖ አንዴ የምን ሆኖ መመሰል የሚችልበት ሰው ነው ማለት ነው። እንግዲህ በአካባቢው
እንግዲህ አሁንም ቢሆን ያው ከተደበቀበት ተደብቆ ወንጀሉን እየሰራ ነው እንደቀጠለ ነው ማለት ነው። እንግዲህ በቅርብ አበበ ተይዞ እንደምናየው ተስፋ አለኝ። ይሄን ሁሉ ድርጊት ይሄን ሁሉ ወንጀል በቃ ሲያስፈጽም የኖረ ነው እድሜ ልኩን ማለት ይቻላል። እንግዲህ በምናየው በምንሰማው ነገር ማለት ነው። አበበ የአንድ ሰው ቤት ዘበኛ ሆኖ ምስኪን መስሎ ሲያገለግል የነበረ ነው። እንግዲህ የሚሰራው ነገር ሳይታወቅበት ምን እንደሚሰራ ሳይታወቅበት ማለት ነው። እንደዚህ ምስኪን መስሎ የምስኪን ገጽ ባህሪ ፊት ተላብሶ ሲሰራ የነበረ ሰው ነውና በጣም በጣም አደገኛና በጣም በወንጀል የተካነ ሰው መሆኑን አሁን እንግዲህ የታወቀበት ነው። እና እንግዲህ እሱም ያለው እንግዲህ እነ ልዑልን እንግዲህ የከፋ እርምጃ እንዲወሰድባቸው ያው እንግዲህ ሰጥቶ ነበር። ገና አልሐምዱሊላህ የዛሬው ቀን ማለት ነው በጣም አስከፊ ነበረ። ያ ልጅ ያንን ድርጊት ቢል ኖሮ ያው ጉዳት መድረስ አይቀርም ነበረ። ግን ያው አላህ ሁልጊዜ ጠባቂያቸው ከኋላ ከፊታቸውም ከጎናቸውም ስላለ ይጠብቃቸዋል ማለት ነው እንጂ ዛሬ በጣም የሚረብሽ ነበረ። እና ይሄ አበበ ወንጀለኛ የሚባል በቃ እንደው ተይዞ ብቻ እንድናየው ነው በቃ እምነቴና ፍላጎቴ። ወንጀለኞች እንግዲህ የዚህ ድርጊት እዚህ ላይ የተሳተፉ በሙሉ እንግዲህ ተይዘው እየተለቀሙ እኛም ደስ እያለን እያየን ነውና ይሄ አበበ የሚባልም ወንጀለኛ ከተሸጎጠበት ጉድጓድ ወጥቶ ቀርቦ እንግዲህ ሲቅለሰለስ እንደለመደው ሲናዘዝ ሲቅለሰለስ እንድናየው ምኞቴ ነው ውድ ቤተሰቦቼ። እና የዛሬው በጣም የከፋ ነበር። ግን አልሐምዱሊላህ እነዚህ ጀግኖች አላህ እንግዲህ ይጠብቃቸው። ጠባቂያቸው አንድ አላህ ነው። ከብዙ ወንጀል ከብዙ ድርጊት እየተጋፈጡ ለነፍሳቸው ሳይሳሱ እንግዲህ ከወንጀለኞች ጋር እየተዘፈቁ ነው ማለት ነው። እርስ በርስ እዛው እንግዲህ እነዚህ ወንጀሉ ላይ የሚሰማሩም ራሱ እርስ በርስ ምን እንደሚደራረጉ እንኳን አያውቁም። አሁን የዛ ልጅ እህቱን ገሎበታል። እንግዲህ አብሮ የሚኖሩ እህቱን ገሎበት አብሮ እየኖሩ ነው። ግን ይሄንን እንግዲህ ሚስጥራቸው በጣም የተጠበቀ ነው። ይሄንን እንኳን ይሄ አያውቅም ነበር። እንግዲህ እህቱ እንደሞተችበት እህቱ ውጭ ሀገር እንደሆነች ነበር የሚያውቀው። እንግዲህ ዛሬ እንግዲህ እዛው እንግዲህ ከእህቱ ጋር ገዳይ ጋር ሆኖ አብሮ እየኖረ አብሮ እየበላ ነበር ማለት ነው። እንግዲህ ያ እንግዲህ ወንጀለኛውም እንግዲህ የእህቱን ሀዘን በዛው ሰምቷል ማለት ነው። እንግዲህ ያው ሁላቸውም አንድ አይነት ድርጊት ውስጥ ያሉ ናቸው። ያው ምንም ጸጸት እንትን የለባቸውም። ግን እኔ ያው ዋናው የነ ልዑሌ መትረፍ ነው በቃ እኔ አልሐምዱሊላህ እንጂ በጣም ነበረ ያለው እና ሁልጊዜም ቢሆን በጣም ትልቅ ጥንቃቄ ያስፈልጋቸዋል። ትልቅ ጥንቃቄ በቤቱን በደንብ መፈተሽ አለባቸው። የሚቀመጡበት ወንበር ሳይቀር ታችኛውን የሚቀመጡበት ራሱ አንስቶ በርብሮ በደንብ መፈተሽ ይኖርባቸዋል። እነዚህ አጥፍቶ ጠፊዎች ስለሆኑ ማለት ነው። ግን ያው የዛሬው ትምህርት ይሆናቸዋል። እንግዲህ ባላሰቡት በር ነው እንግዲህ የመጣው በጓሮ በአጥር ዘሎ ምናምን ነው የተባለው እና በቃ እነዚህ አጥፍቶ የመጥፋት አላማ ስለሆነ ያላቸው በቃ ለምን ሰው ነፍስ ምንም የሚሳሱ አይደሉም። ለሰው ነፍስ ምንም የሚያዝኑ አይደለም። ለራሳቸውም ያው በቃ ሞት የሰው ነፍስ ማውጣት በቃ እነሱ ጋር እንደ ቀልድ ስለሆነ እንደ ማንኛውም ነገር ስለሆነ ለምኑም ነገር አያዝኑም። እና ብቻ አልሐምዱሊላህ እኔ በጣም ነበረ የሚያስጨንቀው የዛሬው። ግን አልሐምዱሊላህ ያው ሚኪ ጀግናው እውነት እኔ ለሚኪ እውነት ቃል የለኝም። በጣም
እኔ ለሚኪ እውነት ቃል የለኝም። በጣም 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 ጀግና ነው ሚኪ። ይህንን ድርጊት ባያደርግ ኖሮ ማለት ነው የከፋ አደጋ ይደርስ ነበረ ዛሬ ማለት ነው። ገና አልሐምዱሊላ አላህ ጠብቋቸዋል እና ሚኪ ጀግና ነው። ሁላችሁም ያው ጀግና ናቸው። ግን አንዳንድ ጊዜ ያው የመዘናጋት እንትን አለ። ያው ሰው ወንጀለኛ እንግዲህ በማይታሰብ በማይጠበቅ በኩል ነው ያው እንትን የሚሆነውና ተዘጋጅቶበት የሚቀመጠውና ይህን ያው ጥንቃቄ ሊያደርጉ ይገባል። ለሌላ ጊዜ ትምህርት ሊሆናቸው ይገባል። ቤት በሚገቡበት ሰዓት ራሱ በደንብ ፍተሻ ሊያደርጉ ይገባል ማለት ነው። እነዚህ አጥፍቶ ጠፊዎች ስለሆኑ ብዙ ነገሮችን ይዞ ነው የሚገኙት። በደንብ መፈተሽ ይኖርባቸዋል። የሚቀመጡበት ወንበር ስለራሱ በደንብ አድርጎ መፈተሽ ይኖርባቸዋል ማለት ነው ቤቱን። አንዳንድ ጊዜ ምንም ሳይፈትሹ ወደ ጥያቄ የሚገቡበት ሰዓት አለ ማለት ነው እና ይሄንን ሁሉ ቼክ ማድረግ አለባቸው ሁሉንም ነገር ማለት ነው። እና ውድ ቤተሰቦቼ ዛሬ በጣም የከፋ ችግር ነበረ። ግን አልሐምዱሊላ ጀግናው ብሩኬ ጀግናው ሚኪ ማለት ነው እንግዲህ እንትን አድርጓል ማለት ነው። አልሐምዱሊላ ያንን ከከፋ አደጋ ሊያስቆም ችሏል ማለት ነው። ጀግኖች ናችሁ። ሚኪ ጀግና ነው ማለት ነው። ሚኪ በጣም 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 ዛሬ በጣም በጣም ያደረግከው ድርጊት በጣም የሚመሰገን ነው፣ የምትመሰገን ነው። ሁሌም ጀግኖች ናችሁ። ዛሬም በቃ እዛ ቦታ ላይ አንተ እንትን ባትል ኖሮ ማለት ነው በጣም የከፋ ነበረ የሚሆነው። ልዑልን እንጃ ብቻ አልሐምዱሊላ ነው የምለው። ውድ ቤተሰቦቼ በጣም የተሰማኝን ለመግለጽ ነው ይሄንን እንትን ያልኩትኝ። በቃ ውስጤ ያለው ነገር ነው፣ የተሰማኝን ለመናገር ነው። በቃ እንጃ በጣም የከፋ ነበር የሚሆነው እና ትልቅ ጥንቃቄ ያስፈልጋቸዋል። በቃ እነሱ ያን ወንጀለኛ መያዝ ላይ ብቻ ነው ይበልጥ የሚያተኩሩት እንጂ ምን በእኛ ላይ ሲያደርሳሉ ብሎ ምንም አንዳንዴ እንትን የማይሉበት ሰዓት አለ ማለት ነው። እና በጣም ትልቅ ጥንቃቄ ያስፈልጋቸዋል ማለት ነው። ወንጀለኛ ቤት በኩል በምን በኩል እንትን እንደሚያደርጉ አይታወቅም። እነሱም ጉድጓድ ቆፍሮ ነው የሚቀመጡት እና ትልቅ ጥንቃቄ ያስፈልጋቸዋል ማለት ነው። የክሩ አባሉም ቢሆን ማለት ነው መዘናጋት የለባችሁም ማለት ነው። የራሳችሁን ነፍስ ሰጥታችሁ ነው ከእነዚህ ወንጀለኞች የምትጋፈጡትና ከትልቅ ክብር አለን ለእናንተ ማለት ነው። እንግዲህ ወጣቱን የማዳን ነው፣ ኢትዮጵያን የመታደግ ነው እያረጋችሁ ያላችሁ ማለት ነው። ነፍሳችሁን አሳልፋችሁ እየሰጣችሁ እና እንድትኖሩ እንፈልጋለን። ለኢትዮጵያ ሕዝብ ታስፈልጋላችሁ፣ ለእናቶች ታስፈልጋላችሁ፣ ለተበደለ ሰው ታስፈልጉናላችሁ እና የእናንተን ክፋት ማየት አንፈልግም። ክፏችሁን አያሳየን ነው የምንለው እውነት እና ባላችሁበት አሁንም ፈጣሪ ከፊታችሁ ይሁን ነው የምለው። እንግዲህ ውድ ቤተሰቦቼ ለምንበረኝ ቆይታ አመሰግናለሁ። በያላችሁበት ሰላማችሁ ብዝት ይበል። ባይ ባይ።